ዮሐንስ ወንጌል ምዕራፍ 1 በመጀመሪያ ቃል ነበር ሲል ቃል ማለት ነው። ቃል ማለት መናገሪያቸው ማለት ነው። ንግግር ማለት ነው። ንግግር ማለት አትችልም እኮ በመጀመሪያ ቃል ነበር ሲባል ቃል ማለት ነው። ቃል ንግግር የሚለውንም ማለት ትችላለህ። የምትለው ግን ምን አይነት ቦታ ላይ መሰለ? ለምሳሌ እግዚአብሔር ሰማይና ምድር ፈጠረ ስትል በእግዚአብሔር ንግግር አንድ ቁጥር አንድ ነው የጠየቅኩ እኮ እሱን እኮ ላመጣልህ እኮ ነው። በእግዚአብሔር ንግግር ሰማይና ምድር ተፈጥረዋል። ስለዚህ እኮ በመጀመሪያ ቃል ተፈጥረዋል ማለት ነው። ቆይ በመጀመሪያ ቃል ነበር የሚለው ንግግር ነበር ማለት ነው። መጀመሪያ ቃል ነበር የሚለው በመጀመሪያ ወልድ ነበር ማለት ነው እኮ። ወልድ ነበር ስትል ምን እያልክ ነው? አልገባኝም። ነበር ስትል ንባሬው ምን ማለት ነው? በአካል ወልድ ነበር። አካላዊ ቃል ወልድ ነበር ማለት ነው። አካላዊ ቃል ማለት ነው። ጎበዝ አሁን መጣህልኝ። አካላዊ ቃል ማለት ነው። አካላዊ ቃል ማለት ወልድ አካል አለው ቃልም ነው ማለት ነው። ወልድ አካል አለው ቃልም ነው። አዎ እሺ፣ ወልድ አካል አለው ስትል ምን ማለት ነው? አካል ስትል ማለት ነው ፍጹም መልክ፣ ፍጹም ገጽ፣ ፍጹም አካል አለው ከራስ ፀጉር እስከ እግር ጥፍር ሰውን የሚመስል አካል አለው። ነገር ግን እንደ ሰው አይዳሰስም፣ አይጨበጥም፣ አይታይም። አካል አለው ማለት እንደዚህ። ለምሳሌ አብ አካል አለው ማለት ነው። ከራስ ፀጉር እስከ እግር ጥፍር ሙሉ አካል አለው። እንደኛ ሰውን ይመስላል። እንደኛ ማለት ነው። ስጋና አጥንት አይደለም። ስጋና አጥንት አይደለም፣ አይዳሰስም። ግን እንደኛ እጅ አለው፣ እግር አለው፣ አይን አለው፣ ጆሮ አለው። አብ ወልድም አለው፣ ቅዱስም አካል አለው ማለት ነው። ሶስቱም እንደ አብ አላቸው። ስለዚህ እግር አለው፣ ጆሮ አለው፣ አይን አለው፣ አፍንጫ አለው ማለት ነው። በደንብ አለው። ግን ስጋና አጥንት አይደለም። ይኸውልህ አይዳሰስም፣ አይታይም። ችግር የለውም። ብቻ አንተ የምታምነው አምላክ እግር አለው፣ እጅ አለው፣ ጆሮ አለው፣ አፍንጫ አለው አይደለ? አንተ አምላኬ ብለህ የምታመልከው አምላክ በደንብ አለው። ንግበር ሰራ ባሪያን በአምሳሌ ነህ ብሎ በራሱ መልክ ነው የፈጠረኝ። እጅ አለው፣ እግር አለው፣ አይን አለው። ግን እንደ ሰው አይን እንደ ሰው እጅ አይዳሰስም። ስጋና አጥንት ግን አይደለም፣ ረቂቅ ነው። አየህ ሄኖክ፣ እንደዚህ ነው መጠየቅ ያለበት ሄኖክ። አየህ አሁን የወንድማችንን አቋምና አስተምሮ በደንብ ማወቅ መረዳት ስላለብን ነው። በደንብ ስንጠይቀው እንደዚህ እያብራራ ስለሚነግረን ቀላል ነው ለመረዳት ወንድማችንን ማለት ነው። በጣም ጥሩ። እስቲ ለምሳሌ አንድ ጥቅስ ልንገር። በዚህ በፊልጵስዩስ መልእክት ላይ ቅዱስ ጳውሎስ ስለ ክርስቶስ ሲናገር ምን አለ? እርሱ በእግዚአብሔር መልክ ሲኖር ሳለ ብሎ አስቀምጣል። ክርስቶስን የእግዚአብሔር መልክ ማለት ነው። እግዚአብሔር አብን መስሎ በአካል ከአብ ጋር ነበር ማለት ነው። ቅድም መልክ የሚለውን እኮ አይን አፍንጫ አልከኝ እኮ። እና ድሮስ ታዲያ ምንድን ነው? አይን አፍንጫ፣ ጆሮ፣ እጅ ምናምን እነዚህ ሁሉ አንድ ላይ በአንድነት እኮ ነው አካል የሚባሉት ነው። የጠየኩ እሱን አይደለም የጠየኩ። ክርስቶስ በአብ መልክ ይኖር ነበር ወይም በእግዚአብሔር መልክ ይኖር ነበር ሲባል ማለት ነው። ወልድ ተብሎ በአካል አባቱን መስሎ ነበር ማለት እኮ ነው። መልክ የሚለውን በመንፈታውን ያልኩት ለምሳሌ እግዚአብሔር መልክ ማለት እግዚአብሔር አብ መልክ አለው። የጠየኩ ምን አለው አላልኩም። የጠየኩ ክርስቶስ ስለ ወልድ እኮ ልነግርህ ነው እኮ። ጥያቄን ስማኝ። ክርስቶስ በእግዚአብሔር መልክ ይኖር ነበር ማለት ነው። በእግዚአብሔር መልክ ማለት በአብ መልክ ማለት ነው። በአብ መልክ ማለት ደግሞ ምን ማለት ነው? አብ ሙሉ መልክ አለው። መልክ የምትለው ከራስ ፀጉር እስከ እግር ጥፍር ነው። ስለዚህ ሙሉ አካል አለው አብ። ወልድም ሙሉ አካል ኖሮት ከአባቱ ጋር ነበረ በዙፋኑ ላይ ማለት ነው። ስለዚህ የአብ መልኩ የምትለው አንተ እጅ፣ እግር፣ ጆሮ፣ አይን ነው ማለት ነው አንተ አይደል? እና ታዲያ መልክ ምንድን ነው? እሺ። ስለዚህ አሁን አንተ የምታመልከው አምላክ እጅ፣ እግር፣ አይን፣ ጆሮ፣ ጥፍር፣ አፍንጫ፣ ምላስ ምናምን አለው፣ ፀጉር አለው አይደለም? አሁን ይሄ ከፊት ለፊት የምታየው ገጽ አለ አይደል? የኛ አሁን የሆድ ዕቃ ውስጥ ምናምን ውስጥ መግባቱን ተወው፣ ችግር የለውም። እሱን ተወው። ማንም ሰው እንደፈለገ ሊያጨረብርበትም ሊሸውድበትም ይችላል። እሱ ችግር የለውም። እሱ አይደለም አሁን ትልቁ ነገር። ከአንደበታችን የሚወጣው ትምህርታችን ነው የሚለየው ማንነታችንን። አሁን ይኸውልህ
ለእግዚአብሔር አብ ወይም ለሶስቱም ጾታ የላቸውም። ነገር ግን እጅ አላቸው፣ እግር አላቸው፣ ዓይን አላቸው፣ ጆሮ አላቸው፣ ራስ አላቸው፣ ጸጉር አላቸው። እኛን ይመስላሉ። በጣም ጥሩ። ነገር ግን ነግሬሃለሁ፣ አስተውል። ስጋና አጥንት አይደለም፣ መንፈስ ነው። አታየውም፣ አዳስሰውም። ግን ብታየው ማንን ይመስላል? እኔን ይመስላል። ለምሳሌ የአይጥ እግር አላት አይደል? እጅ አላት አይደል? አም ሶሪ እግር ወይም እጅም በለው የኔን ይመስላል። የኔን አይመስልም አይደል? የኔን አይመስልም አይደል? አይደለም። አሁን ግን እጅ አላት አይደል? አዎ። እሺ፣ ስለዚህ አንተ አምላክ የኛን አይመስልም፣ ግን እጅ አለው አይደል? የኛን ይመስላል። የኛን ይመስላል፣ ግን ስጋና የኛን ይመስላል እንዲጨራሽ እና ታዲያ የኔን እጅ ይመስላል እግዚአብሔር። ስለዚህ የሚታይ ፊዚካል የሆነ እጅ ልክ የኔን እጅ የሚመስል እጅ አለው። የማይታይ አልኩ እኮ እንዴ! የማይታይ ከሆነ የኔን ይመስላል በምን አልከው? መምሰል እኮ አለ አልከኝ። ይኸውልህ ማየት ብችል የማየት አቅሙ ቢሰጥክ ስጋና አጥንት ያልሆነ የኔን እጅ የሚመስል እጅ ነው ያለው እግዚአብሔር። አሁን አንተ የእሱ የአንተ አምላክ ነው። አሁን የአንተ አምላክ የአንተን ይመስል እጅ አለው አይደለ? የምታምነው አምላክ በደንብ አዎ። ስጋና አጥንት ግን አይደለም መንፈስ። ችግር የለውም። ነገኩ እኮ ለምሳሌ ጉንዳንም እኮ እግር አላት ወይም እጅም በለው የምትሄድበት። ዝንጀሮም እኮ እግርና እጅ አለው፣ ግን አንተን አይመስልም፣ ግን እጅ አለው። እጅ አለው ካልክ ምን አልከው? እጁ ለምሳሌ የአንተ አምላክ እጁ እግር ነው አይደለም? እጁ እግር አይደለም። በእጁ ሰማያትን በእጁ ዘረጋ ይልሃል እንጂ በእግሩ ዘረጋ አይልም። እጁ እግር ሊሆን አይችልም። ስለዚህ አንተ አምላክ አንተ የምታመልከው አምላክ እጁ እግር አይደለም፣ እግሩ እጅ አይደለም። አዎ። ስለዚህ የተገጣጠመ ነው ማለት ነው። የእጅ የእግር የጆሮ የአይን ሁሉ ውህደት ነው ማለት ነው። የተገጣጠመ አሁን የተገጣጠመ የሚለው አማርኛ የእፎይ አማርኛ ወደዛ ጣላት። እፎይ ወንድሜን እፎይን ስሙ እንዳታነሳ በሌለበት። አንደኛ ሀሜት የተገጣጠመ እያለ የሚያስተምርህ እሱ ነው። አንዴ ስማኝ። አሁን የተገጣጠመ የሚለው የአንተ እጅ መገጣጠሙን ምን የምታውቀው? አንዴ ስማኝ ወንድሜ፣ አንዴ ስማኝ። የእፎይን የወንድሜን ስም እንዳታነሳ። ምክንያቱም አንደኛ የለም እዚህ የሚያስነሳ ምክንያት የለም። ስሙን ማሳት ትምህርት እያንጸባረቅ ትምህርት ነው። የራስን ትምህርት ነው የተናገርክ ያለው። ትምህርትን የተገጣጠመ የሚባል ክርስትና ትምህርት የለም። ስማኝ ቆይ አንዴ። አሁን አንተ የምትለው ክርስትና ትምህርት አይደለም፣ እሱ የአንተ አምላክ ነው። አሁን ለምሳሌ ሪከርዱን በደንብ ያዘውና ከዛ ማን ክርስቲያን እንደሆነ ስማኝ። ችግር የለውም እሱ ችግር የለውም። ምን አልከኝ መሰለህ? የእኔ አምላክ አልክ እግሩ እጅ አይደለም፣ እጁ ደግሞ እግር አይደለም አልከኝ አይደል? በእግሩ ነው የሚራመደው እንጂ በእጁ አይራመድም። በጣም መልካም፣ በጣም አሪፍ። እሺ ለምሳሌ የአንተ አምላክ የሚያየው በአይኑ ብቻ ነው። አይኑ ብቻ ነው። በእግሩ ላይ ነው። እኔ አላውቅም፣ እሱ አንተ ልታስረዳኝ ነው እኮ። ስለዚህ ለምሳሌ መገደብ አለበት ማለት ነው አይደለ? ለምሳሌ ጆሮ ከመስማት ውጭ አያይም አይደለ? ለምሳሌ ሲሰማክ ማየትን አይጨምርም የአንተ አምላክ። ሲያይክ ደግሞ መስማትን አይጨምርም። በጣም ይገርም ነው። በጣም አሪፍ። እሺ ስለዚህ ለመስማት ጆሮ ያስፈልገዋል። መስማት ዲፔንድ የሚሆነው ጆሮ ላይ ነው ማለት ነው። በጣም ጥሩ። ለማየት አይን ያስፈልገዋል። አንድ ስማኝ፣ ለማየት አይን ያስፈልገዋል ያንተ አምላክ። ማየቱ ግን የሚመሰረተው አይኑ ላይ ብቻ ነው። በጣም ጥሩ። ስለዚህ አይኑ ባይኖረው ማየት አይችልም። ጆሮ ባይኖረው መስማት አይችልም። በጣም መልካም፣ በጣም ጥሩ። እሺ ስለዚህ አንተ የምታመልከው አምላክ እጅ፣ እግር፣ ምንድነው እግር፣ እጆች፣ ጣቶች፣ ጥፍሮች፣ ፀጉሮች፣ አይኖች፣ ጆሮዎች እነዚህ ሁሉ አሉት አይደለም የምትለው? ኦኬ። እንደዚህ የሆነ የራሱ እጅ እግር ያለው የራሱ ጥፍር አካል ያለው የራሱ ወገብ የራሱ እግር ምናምን ያለው ባት ያለው ምን ያለው የምታመልከው ሶስት አምላክ አለ ማለት ነው። አካል ማለት ነው። በመለኮት ግን አንድ ናቸው። ምን ማለት መሰለ? ሶስት አምላኮች አሉ። መለኮታዊ ስልጣናቸው የተካከለ ነው ማለት እኮ ነው። አንድ አምላክ ማለት ይሄ ነው። በመለኮታዊ ስልጣን የተካከሉ ማለት እኮ ነው አንድ አምላክ ማለት።
ችግር የለውም። ስለዚህ አሁን የአንተ አምላክ ለምሳሌ መለኮት ማለት ነው። ቴልሚ አምላክን ማለት ነው። መለኮት ማለት ነው። ለምሳሌ መለኮት አምላክ ማለት ነው። አዎ መለኮት ዲፋይን ስታደርገው መለኮት ማለት ነው። አምላክ ማለት ነው። እሺ አምላክ ማለት ሁሉን የፈጠረ ነው። ኦኬ ለምሳሌ ሁሉን ቻዩ ሁሉም የሚሳነው የሌለ ማለት ነው አይደል? አዎ። ቅድም ግን ምን አልከኝ? አይን ከሌለው ማየት አይችልም አልከኝ። አምላክህ አይን ከሌለው ማየት አይችልም አልከኝ። አየህ ጆሮ ከሌለው መስማት አይችልም አልከኝ። አሁን የሚሳነው የለ የሚለው መስፈርት ሁሉ ገደል ከተትከው። ምክንያቱም የሚሳነው የለ ለምሳሌ ለእኛ አሁን እኔ የሚሳነኝ የሚያቅተኝ ነገር አለ። ጆሮ ከሌለኝ መስማት አልችልም አይደል? ፍጡር ነኝና ምክንያቱም ሁሉን ነገር ማድረግ አልችልም። ሁሉን ነገር የኔ ችሎታ አይደለም። ምክንያቱም የተገደብኩ ነኝ፣ ፍጡር ነኝ። አይኔ ለምሳሌ ለማየት ብቻ ነው የምጠቀምበት። ጆሮዬን ለመስማት ብቻ ነው የምጠቀምበት። አይን ባይኖሬ ማየት አልችልም አይደለ? አሁን ወደ አንተ አምላክ አንተ የምታመልከው አምላክ ምን አልከኝ ቅድም? አምላክ ነው መለኮት ነው አልከኝ፣ ግን አይን ከሌለው ማየት አይችልም አልከኝ አይደል? ይሄን እናስማማልኝ። በአይኑ ነው የሚያየው፣ በአፍንጫው አይደለም የሚያየው፣ ወይ በአፉ አይደለም የሚያየው። በአፉ ይናገራል እንጂ በአፉ አያይም። ኖ ምን አልከኝ? የሚሳነው የለም አልከኝ። የሚሳነው የሌለው እኮ መሰለክ፣ የሚሳነው ነገር የሌለው ይሄ አምላክ የኔ አምላክ ማለት ነው። የሚሳነው ነገር የሌለው ባህሪው ምንም የሚሳነው ነገር ስለሌለው ነው። ባህሪ መለኮቱ ማንኛውን የሚያድረግ አቅም አለው ማለት ነው እኮ። የሚሳነው ነገር የለም ማለት እንጂ ከአይኑ ጋር ማየት ብቻ ነው፣ ሌላ ነገር ማድረግ አይችልም እኮ አልከኝ። አይኑ ያያለው እኮ ከማየት ውጭ ሌላ ነገር አያደርግም አይደል? ስለዚህ አይን ባይኖረው ማየት አይችልም። ስለዚህ የሚሳነው የለም፣ በባህሪው ሁሉን ቻይ ነው የሚለው ነገር ያንተ አምላክ ወደቀ መስፈርቱ ማለት ነው። ፍጡር ሆነ ማለት ነው። እግዚአብሔር ያስባል አይደል? የሚሳነውን ነገር የለም ማለት እኮ የሚያስበው ነገር ሁሉ ይሆንለታል፣ የሚናገረው ሁሉ ይሆንለታል ማለት እኮ ነው። የጠየቁ ጥያቄ በምኑ ነው የሚያስበው? ጥሩ እሺ፣ በምኑ ነው የሚያስበው? በአይምሮ ነው፣ በልቡ። ኦኬ ለምሳሌ እጅህ ለአንተ ማሰቢያክ ነው አይደለም? የአንተ አምላክ በእጁ ያስባል? አያስብም፣ በልቡ ነው የሚያስበው። ልብ አለው እኮ። ስለዚህ ማሰብን የግድ እንዲኖረው ምን ያስፈልገዋል ማለት ነው? ያንተ አምላክ ልብ ያስፈልገዋል። ልብ ያስፈልገዋል። በጣም ጥሩ፣ በጣም መልካም። እሺ አለው እኮ አብ ልብ ነው ይልሃል እኮ። ታዲያ ልብ ሳይኖረው ነው እንዴ አብ ልብ ነው የተባለው? ችግር የለውም። አሁን ምን መሰለህ፣ አንተ ያንተን አምላክ የምትገልጥበትን የምትረዳበትን መልኩ እየፈታን ነው፣ በደንብ አንደርስታንድ አድርግ። ምክንያቱም ቀጥሎ የእኛን የክርስቲያኖችን አምላክ እኛ ክርስቲያኖች እግዚአብሔር እንዴት እንደምንረዳ እንዴት እንደምናስተምር እንዴት እንደምንሰብከው ደግሞ ልነግርህ ስለሆነ ያንተ በደንብ ረዳና የክርስቲያኖችን አምላክ ነው የነገርኩህ። አንተ የራስህን የክርስቲያን ብቻ አትፈርጅ እንዳልኩ ነው። አሁን በክርስቲያን ስም ብዙ ምንፍቅና አለ፣ ብዙ መናፍቃን አሉ። ስለዚህ ትምህርት ነው የሚለየው፣ ስሙ ሳይሆን ትምህርት ነው። ገባህ? የራስህን የክርስቲያኖች አትበል፣ የኔ ብለህ ነው የምትቀጥለው አንተ። ቆይ ስማኝ። የራስህን የክርስቲያኖች ብለህ የኔን የጣዖቶች ልታደርገው አትችልም። እኔ አላልኩም፣ አንተ ካልክ ነው። እኔ እስካሁን ጣዖትን አላልኩም፣ አልወጣኝም ካፌ ወንድሜ። ትምህርት ነው። የክርስቲያኖችን አምላክ እንነግርሃለን ያልከኝ፣ እኔም የክርስቲያኖችን አምላክ የነገርኩ ነው እያልኩ። ችግር የለውም፣ ነገርኩህ እኮ በክርስቲያን ስም ብዙ መናፍቃን አሉ። ስለዚህ ትምህርት ነው ስሙ ሳይሆን አንድን ክርስቲያን የሚያሰኘው ትክክለኛ አባቶች ትምህርት፣ የጥንቷ ቤተክርስቲያን አረዳድ፣ የሐዋርያት ትምህርት፣ ስለ እግዚአብሔር ያለን ትምህርት ነው የሚለየን እንጂ ስሙንማ ማንም ሰው ሊሸውድበት ይችላል። ችግር የለውም። እሺ አንድ የመጨረሻ ልጠይቅህና ወደ እኔ ይመለሳለሁ። ኦኬ ለምሳሌ ባህሪ ማለት ነው። እስኪ ንገረኝ። አካልን ፈታልኝ። ባህሪ ስትል ማለት ነው? ባህሪ ማለት የአካል ማንነቱ ማለት ነው። ስንት ባህሪ አለ? አንተ የምታመልከው አምላክ ስንት ባህሪ አለው? አንድ ባህሪ አለው። ግን ባህሪያቶቹ የተለያየ ባህሪያት ሆኖ የአብ ወልድ መንፈስ ቅዱስ ይወለ ባህሪያቸው አንድ ነው የምትለው
ቅድም ብለኝ ግን ነበረ ወንድም አለም መሰለ አካል ያለ ባህሪ የለም አልክና አይደለ? ስለዚህ ሶስት አካል አለ ብለን እጅ እግር ምናምን ብለህ ፈታህልኝ። ስለዚህ ሶስት አካል ካለ ሶስት ባህሪ ብለህ ነው የምታምነው? ምክንያቱም አንዱ አካል የራሱ የሆነ ባህሪ ያለው ስላልከኝ አይደለም። አንዱ አካል ባህሪያቸው አንድ ነው። ባህሪያቸው አንድ ነው። ለምሳሌ አምላክ ብለክ አምላክነት ትላለህ፣ ወይ ደግሞ ገዢ ብለህ ገዢዎች ትላለህ፣ ወይም በገዢነት ትላለህ። አሁን ገዢዎች ሶስት ናቸው፣ በገዢነት አንድ ናቸው። ምን ማለት ነው? የገዢነት ባህሪ እያልክ ነው። ባህሪ ለምሳሌ ባህሪ የምትለውን ዘርዝርልኝ። ለምሳሌ እስቲ ባህሪ አሁን ገዢነት አሁን ለምሳሌ አምላክ ብለህ አምላክነት ካልክ ባህሪ ነው የሚሆነው። አምላክነት ካልክ ባህሪ ነው የሚሆነው። ገዢ ብለህ ገዢነት ካልክ ባህሪ ነው የሚሆነው። ገዢ ስትል አምላክ እንትን ስለ አካል እያወራ ነው። ገዢነት ስትል ግን ባህሪ እያወራ ነው። ለምሳሌ ምሳሌ ልስጥል። እዚህ አሁን 371 ሰዎች አለን አይደል? ጠቅላላ ስታየው ከላይም 371 ይላል። 371 ሰዎች ምንነትና ማንነት አለን አይደል? አዎ። በምንነት ስንት ነን? እዚህ ጋር የሰውን ምንነትና ማንነት ወደ ስላሴ ካመጣኸው ይጋጫል። እኔ ምንም አላመጣውም ወንድም፣ የጠየኩ በምንነትና ማንነት። አሁን መጀመሪያ የሰውን ነገር እናጥና፣ ከዚህ አንተን አምላክ ምንነቱና ማንነቱን ስለምጠይቅ ነው። ሰው ለምሳሌ እኔ ደግሞ ምን ልልህ የፈለኩት መሰለክ፣ የሰውን ምንነትና ማንነት አምጥተህ ለስላሴ ልትገጥመው ስትል ይጋጫል። እሺ እንደዚህ ላድርግልህ፣ ችግር የለውም። ያ አንተ የምታመልከው አምላክ ምንነትና ማንነት አለው? አለው። አዎ። አሁን በእግዚአብሔር በምንነትና በማንነት ብለህ ብትሄድ ሊያስኬድህ ይችላል። ምክንያቱም ለመሰለክ ስሙ ራሱ ማንነቱ ነው። ኦኬ። አሁን ያንተን አምላክ ንገረኝ። ሶስት አምላክ አለ ብለኸኛል። እነዚህ ሶስት አምላክ አንተ የምታመልካቸው ሶስት አምላኮች በምንነትና በማንነት እንዴት ነው? ምንነታቸውና ማንነታቸው ንገረኝ። ኦኬ። ምንነታቸው ምንድናቸው ካልክ አምላክ ናቸው እያንዳንዳቸው። ማን ናቸው ካልክ ደግሞ አብ ወልድ መንፈስ ቅዱስ ይባላሉ ማለት ነው። በምንነት ስንት ናቸው? ምንድናቸው ካልክ አምላክ ናቸው። ኖ በምንነት ይኸውልህ፣ ምንነትና ማንነት የጠየኩ ሰው በምንነት ምንድናቸው? ምንነት ማለት እኮ ምንድናቸው ነው ያልከኝ አይደል? ነው ምንነትና ማንነት ነው ያልኩ። ስለዚህ ለምሳሌ አንተ ምንነት ነው ያልከኝ አይደል? ምንነት ምንድን ነው? አንተ ንገረኝ። ምንነት ምንድን ነው ብትባል ምን ብለው የምትናገረው? በጣም ጥሩ መልካም። ስለዚህ ስለ ኤሰንስ ስለ ኔቸር ነው የምታወራኝ ማለት ነው አይደል? ስለ አካሌም ነው እንጂ ሰው ነኝ ስል እኮ አካሌም ሰው ነው ባህሪም ሰው ነው እያልኩ እኮ ነው። ምንነትህ ሲባል ስለምንድን ነው የሚጠየቀው? አንድ ሰው ማንነቱና ምንነቱ ከተባለ ምንነት ምን ነው የሚጠቃው? ምንድነው ስባል እኮ ሰው ነኝ ነው የምለው። ሰው ነኝ ስል ደግሞ የኔ አካል ሰው ነው እያልኩ እኮ ነው። ስለ አካሌም ነው እያወራ ያለሁት። ምንድነው የጠየቅኩ ምንነትና ለምሳሌ አንድ ሰው ምንነቱና ማንነቱ ከተባለ ምንነቱ የሚለው ምንን እየወከለ ነው? አካሉንም ባህሪውንም ይወክላል። ማንነቱስ? ማንነትም ኦልሞስት ዘሴም ነው። እሺ፣ ስለዚህ አንተ የምታመልከው አምላክ በምንነቱ ስንት ነው? ምንድነው ካልክ በምንነቱ ስንት ነው? በአንድነት ነው የጠየቀኝ። አሁን ሶስቱን በአንድነት እና በተለየ አካል መጠየቅ ልዩነት አለው። አየህ፣ የጠየቁ ጥያቄ አንተ የምታመልከው አምላክ በምንነቱ ስንት ነው? እሺ፣ እኔ የማመልከው አምላክ አንድም ሶስት ነው። በምንነቱ ስንት ነው ያልኩ? ምንድነው ካልከኝ አንድም ሶስትም ነው። በአካል ሶስት ነው፣ በመለኮት አንድ ነው እልሃለሁ። በምንነቱ ምንድነው እኮ ምንድነው ስንት ነው? በምንነቱ አንድም ሶስትም ነው። በማንነቱ ስንት ነው? ያው ነው ማንነት። አሁን ወደ ስላሴ ስትመጣ ማንነት የሚለው በነገር ላይ መጠሪያህ ማለት አይደለም። ኧረ እባክህ ስለኔ አልጠየቅኩም። እኔ ስለምታመልከው አምላክ ነው የጠየቅኩ። አንተ የምታመልከው አምላክ እኔም ስለአንተ እያወራሁ አይደለም። አንተስ ምስ እያወራሁ። እሺ፣ አንተ የምታመልከው አምላክ በምንነቱ አንድም ሶስትም ነው አልከኝ? አዎ፣ ማንነቱም እንደዛው ነው በቃ ማለት ትችላለህ። ማንነት ማለት
ማንነት የሚለውና ምንነት የሚለውን ስላሴ ልታስረዳ ስትሞክር ግን በጣም ኮምፕሌክስ ነው የሚሆነው። የስላሴ ትምህርት ላይ ምንነትና ማንነት የለም ታውቃለህ። ሰንበት ትምህርት ቤትም የለም። ኧረ ተው እሱን፣ ቆይ ተው እሱን ተው፣ ችግር የለውም። አይ አልተማርንም። ቆይ እንደዚህ መልኩ አልተማርንም። ምን ሲል ሰማሁት? ቴዎሎጂ አለ ጆሬ ነው። ቴዎሎጂ እንግዲህ ቴዎሎጂ ከተማርክ ማለት ነው። ይሄን አለማወቅ ማለት በጣም ውርደት ነው። ይሄንን የምታገኘው ማለት ነው ባስሊዮስ ላይ ነው። ባስሊዮስ ሌተሮቹ ላይ ኡሲያና ሃይፖስቴሲስን ዲፋይን ሲያደርግ ኡሲያን በዋትነስ ሃይፖስቴሲስን ደግሞ በሁ በሚለው ነው ሁነስ ነው ዲፋይን የሚያደርገው። ሰው ይሄንን ዴፊኒሽን አላነበብከው? እኔ ቴዎሎጂ ጳውሎስ ኮሌጅ እግዚአብሔር በምንነት እንደዚህ ያቄን መልስ ነው ተብለን አልተማርንም። አንተ አልተማርክም፣ ግን ጠየቅኩ ነው። ባስሊዮስ ኦኬ ኡሲያን ዋትነስ ብሎ ከዛን ደግሞ ሃይፖስቴሲስን ሁነስ ብሎ የተረጎመውን አንብባል ወይስ አላነበብክ ነው የተባልከው? እኔ አላነበብክም። አየህ፣ ስለዚህ ስላላነበብክ ነው ማለት ነው። የፐርሰናል ኢንክሬዲቢሊቲ ፋላሲ ይባላል። እሺ አንተ ስላላነበብከው የለም ማለት አይደለም። አሁን ቴዎሎጂ ግን እንደዚህ አላስተማሩም ነው የሚለው። ሰንበት ትምህርት ቤትም ኮርስ ስትማር ኮርስ ላይ የሚውል ቴዎሎጂ ላይ ምንነትና ማንነት የሚል የስላሴ አይደለም። አንተ ስላልተማርክ ነው፣ ወይ ደግሞ ክላሱን ቀጥታ ይሆናል። ከተማርክም ማረጋገጥ ስለማንችል ማለት ነው። አላነበብኩም ካል ካላነበብኩም ብለህ ነው የምትከራከረው። ነውር እኮ ነው እንዴ! አላነበብኩም አላቅም አልኩ እኮ። ስለዚህ ዝም ትላለህ ማለት ነው። ጳውሎስ ኮሌጅ ላይ እግዚአብሔር በምንነት እንደዚህ ነው፣ በማንነት እንደዚህ ነው አልተማርኩም። አይ ክላሱን ቀጥታ ነው የሚሆነው። ምክንያቱም እየነገርኩ ነው። እኔም ተምሬያለሁ ቴዎሎጂ፣ እዛም ተምረናል። ባስሊዮስም ደግሞ ዲፋይን አድርጎታል። ኦኬ እስቲ የጳውሎስ ኮሌጅ የተማርክበት የጳውሎስ ኮሌጅ ስላሴን የተማርኩት። ኤኒዌይ አሁን ምንድነው መሰለህ የምናደርገው? መጽሐፍ እልክልሃለሁ፣ የሆነ ፒፒቲ እልክልሃለሁ ዲያቆን ማለት ነው። ፕላን እዛን ትከፍትና የባስሊዮስን እያየን እናወራለን ማለት ነው። ኦኬ ይሰማል። ምናልባት ስላሴ ከተማርክ ሊኖር ይችላል። እኔ ጳውሎስ እባክህ ዝም በል። አሁን ዝም ትልልኛለህ። እናመሰግናለን። ናይስ። እስካሁን ብዙ አውርተህ ነበረ። እሺ ዲያቆን የሆነ ፒፒቲ ልካለው በውስጥ ቴሌግራም ላይ ቼክ ቴሌግራም ያሬድ የሚለው አለኝ አይደል? ኦኬ እሺ፣ ቴሌግራሜን አካውንቴን ፐብሊክ ተናገርክብኝ። አሁን ፍለድ ታስነሳ ነው። ምን ዩዘር ኔሙን የሚያውቀው ብለህ ስቀል ነው። ችግር የለውም። እሺ ዲያቆን ልላቆይ አንዴ። እሺ ወንድማችን ተዘጋጅ። እሺ አሁን ለምትላቸው ክሌሞች ሁሉ ችግር የለውም። እኔ ግን ማንነትና ማንነትን ልናሳይክ ነው። ችግር አንተ አንዴ ስማኝ ወንድሜ፣ አንተ ለምታወራው ነገር አሁን ከዚህ በኋላ አሁን መጀመሪያ የጠየቅኩ እኔ ትምህርትን ነው። ትምህርትን መስማት ፈልገ ነው ሰማን። አሁን በማስረጃ ታውረናለህ ማለት ነው። ማስረጃ እየሰጠ ለምሳሌ 3 አምላክ አመልካሉ ብለሃል። መጽሐፍን ታሳየናል፣ የእምነት መጽሐፍህን። እነዚህ 3 አምላኮች ልክ እያንዳንዳቸው እጅ፣ እግር፣ ጥፍር አላቸው። ጆሮአቸው ጆሮ እግር አይደለም፣ እግሩ ጆሮ አይደለም፣ አይኑ አይን ከሌለ አያይም ያልክበትን ሁሉ እነዚህን ትምህርቶችህን ታሳየናለህ ማለት ነው። ምክንያቱም እንዳልኩ ነው ቅድም በክርስትና ስም የሚያጨረብሩ ብዙ አሉ፣ መናፍቃን አሉ። እና ትምህርት ነው የሚለየን። ትምህርትን ትገልጣለህ፣ እኛም ትምህርታችን እናሳያለን ማለት ነው። ላክልኝና እናሳየው። ዲያቆን ላክልኝ ነው አይቲንክ ወርዷል። ዲያቆን እንዴት አለ እኮ ስቲል አለ ከላይ ከአንተ ተሸክመው እኮ አለ አንተ ዲያቆን ቶማስ ነው የምትለኝ? ወጥቶ ገብቶ ነው ያሬዲ ገና አም ሶሪ። እሺ ይቅርታ። እሺ አይኔማ ሰው የራሱን አምላክ ፈጥሮ ማምለክ ማይችልበት ዘመን ምናምን ብዬ ነው። ላክልኝ ዲያቆን። ለምሲ እሺ ከታች ኮፒ ሊንክ አድርጉ ጋይስ፣ አትሳደቡ ክርስቲያኖች ፕሊዝ። እርሱን ወደ ጎን አድርጊው። እያወረደኝ ነው እንትን አልኩኝና አንድ ጊዜ ቆይ
እሺ አሁን ከፍ አድርገው ወደ ፔጅ ስንት ላይ ሄድልህ? ኮቶቹን ነው ያለው ፈለግ አድርጋቸውና ኮቶቹን ነገር ነው። እንዲሁም ደግሞ ሌተር 189 ላይ ባስሊዮስን ዲፋይን ያደርገዋል። እሱንም መላክ ይችላል። እሱንም ማለት ይችላል። ኦኬ ሶ የወልድ ዘላለማዊ ልደት ኦሲያና ሃይፖቴሲስ ያው ናይስ። ይሄው እሱን ከፋውን ዲያጎን በደንብ ከፍ አድርገውና ኮት ታገኛለህ። አይ ቲንክ እዛ ላይ አስቀምጠው እዚህ ጋር ባስሊዮስ ለመጀመሪያ ጊዜ የኦሲያና የሃይፖቴሲስን ዴፊኒሽን ያስቀመጠ ነው። እና እስቲ እውነተኛው ሚትን አንሳ አንድ ጊዜ። እሺ በኦሲያና በሃይፖቴሲስ መካከል ያለው ልዩነት ምንድነው? እስከ 4th ሴንቸሪ ድረስ እኔ አላውቅም። እሺ ናይስ። እሺ በደንብ ኖት እያደረጋችሁ እሺ። ሲናኒመስ ነበር። አሁንም በደንብ ከፍ አድርገውና ዲያቆኔ ኮት አይጠፋም ያስቀመጥኩት የሆነ የተቀለመበት ምናምን አይጠፋም አይደለ? አሁን ይሄንን አረንጓዴውን ፓርቲን ፓርት ሌተር 189 ላይ ነው ያለው ዲያቆን ያለው። ሌተሩ ስንት ላይ ነው ያለው? ሌተር 38 ሌተር 38 ላይ ኦኬ። ሌተር 189 ላይ ኦኬ። እዛ ላይ በደንብ ነው የሚያስቀምጠው ባስሊዮስ ኦኬ። ከዛን በኋላ ግን ዲፈረንሱን በጀነራሊቲ እና ከዛንም በስፔሲፊክሲቲ ደግሞ አስቀምጦ ያስኖረዋል። ስለዚህ ይሄ ኖርም የሆነ አስተምህሮ ነው። ኦኬ ሰንበት ቤት ተምረሃል ብለሃል። እኔ እንግዲህ እስከማውቀው ሰንበት ቤት ውስጥ ነው ያደግኩት። ኦኬ ስላሴን ስንማር በማንነትና በምንነት ነው ዴፊኒሽን አድርገን የተማርነው። ይኸው ከባስሊዮስ ማውጣት አሳይቻለሁኝ። ኦኬ ቲዮሎጂም ተምሬያለሁ ካልክ እኔም ስላሴን ተማርኩ። የተማርኩበት ምንነትና ማንነት የሚል አምጣ እስቲ። ኦኬ ምን ማለት ነው? ይኸው የባስሊዮስን ሰጠው። ከባስሊዮስ ነው ወጣች ያስተማሩኝ። አንድ ጊዜ ከባስሊዮስ ጠቅሰው ነው ያስተማሩኝ። ከባስሊዮስ ሰጥቻለሁ። አሁን አንተ የሃይፖቴሲስንና የኦሲያን ዴፊኒሽን አላቅም አልክ እኮ። ስለዚህ የማያውቅ ሰው ማለት ምን ያደርጋል መሰለህ? እውነተኛው ዝም ይልና ማስረጃ ሳቀርብ ዝም ብሎ ያያል ማለት ነው። ምክንያቱም አላቅም ብለሃል። የማያውቅ ሰው ደግሞ ይማራል እንጂ አያወራም። ለምን? እግዚአብሔር ሁለት አንድ ጊዜ ረጋበል አይዞ አላቅም ብለሃል እኮ። የማያውቅ ሰው ዝም ብሎ ነው የሚያወራው። ታደርጋለህ። በእንግሊዘኛ እንዳታወራ። በእንግሊዘኛ ነው የማወራው። ምክንያቱም ቲዮሎጂ ተምሬያለሁ አልከኝ እኮ። ቲዮሎጂ በአማርኛ እኮ ነው የተማርኩት እኔ ጳውሎስ። በእንግሊዘኛ አለ እንደ ጳውሎስ ዲያቆን እየሰማ ነው። ኧረ ተው፣ የትኛው ጳውሎስ ነው? ተው ወንድም አለ ማለት ለሚሻለው ምንድነው? ኮሌጅ በእንግሊዘኛ አለ እንዴ? እንግሊዘኛ ስንት ቋንቋ ነው ሲዛ ጳውሎስ የምትማረው? ንገረኝ። ሁሉንም ትምህርት በአማርኛ ነው የተማርነው። እሺ ሚዩት አድርግና አዳምጠን። የሚጠቅም ነገር ስለሆነ በእንግሊዘኛ ነው ቀርተ ምናምን ከሆነ አይ በእንግሊዘኛ አልተማርኩም። እንግዲህ ጋይስ በደንብ አስተውሉ። ቲዮሎጂ ተማሪ ማለት ነው የእንግሊዘኛ ቃላት ይነስራል። አንደኛ እንግሊዘኛ አይደለም። እስቲ ቆይ ሚትን አንሳ ነው እንተኛ። የእንግሊዘኛ ቃላት ናቸው እንደ ሃይፖቴሲስ እና ኦሲያ የሚባሉት። ሚትን አንሳ እስቲ። እና ታዲያ አማርኛ ነው እንዴ? በለው እስቲ ከስር ጋይስ አማርኛ ነው። አንድ ጊዜ ሚታርክ ከስር እስቲ ንገሩት። የእንግሊዘኛ ነው ወይስ የአማርኛ ነው? ሃይፖቴሲስ እና ኦሲያ እስቲ ከስር ንገሩት። የምንድን ነው? ሃይፖቴሲስ እና ኦሲያ የግሪክ ነው። የግሪክ ሊሆን ይችላል እኮ አማርኛ አይደለም። አይ አልክ እኮ እንግሊዘኛ አልክ እኮ ሰማን እኮ ወንድሜ። በቃ ሚት ታደርጋለህ ማለት ነው። ምክንያቱም ያው ነው ዞሮ እንግዲህ ግሪክም በለው እንግሊዝም በለው ያው ነው። አንድ ጊዜ እውነተኛው አንድ ጊዜ ግሪክ እና እንግሊዘኛ አንድ ናቸው እንዴ? የባዕድ ቋንቋ ነው። በቃ ግሪክ እና እንግሊዘኛ አንድ ናቸው ወይ የተባልከው? ባዕድ ቋንቋ ነው። በቃ የአማርኛ ግሪክ እና እንግሊዘኛ አንድ ናቸው ወይ? ጥያቄ መልስልኝ። እሱማ ግልጽ ነው። ግሪክ ነው አይደሉም። ስለዚህ ያው ናቸው አትበለኝ። ስለዚህ ግሪክም ብታመጣ አንተ ይኸውልህ፣ አይዞህ እውነተኛው አንድ ጊዜ አንተ እንግሊዘኛና እንግሊዘኛ የሆነ አይዞህ አንተ እንግሊዘኛውና ግሪኩንም አለይህም። ስለዚህ ታረግና እኛን አስረዳህ ማለት ነው። ይኸው ከባስሊዮስ ኮት አድርገናል። ቲዮሎጂ ቅድስት ሥላሴ ስንማርም እንደዛው ኦኬ። ሃይፖቴሲስ ማለት አካል ማለት ነው እና አካል የሚቀመጠው ለቃዋሚ ማንነት ወይም ደግሞ እኔ ለሚል ነው ብሎ ባስሊዮስም ያስቀምጣል። ኦኬ ሌላ ሁለተኛ ደግሞ ኡሲያ የምንለው ባህሪ የምንለውና
የአንድ ነገር ዋትነስ ወይም ደግሞ ዴፊኒሽን ምንድን ነው ስትል የምታገኘው ነገር ነው ተብሎ ነው የሚቀመጠው። ይሄ ጀነራል የሆነ ካራክተራይዜሽን ነው ማለት ነው። ይሄው ከባስልዮስ የኦርቶዶክስ አስተምህሮ ለመሆኑ ማስረጃ አምጥተናል። ከባስልዮስ የኦርቶዶክስ አስተምህሮ ለመሆኑ ማስረጃ አቅርበናል። ቅድም ግን ዲያቆኑ የሚዩትን አንሳና አንድ ጊዜ ቅድም ግን ምን ሲል ነበረ? በኦርቶዶክስ አስተምህሮ ውስጥ ማንነትና እምነት የሚባል ነገር የለም ሲል ነበረ አለ። ስለዚህ እንግዲህ ባስልዮስ ሳላቀው ሰለም እንዴ? ቴዎሎጂ አልተማርኩም ጳውሎስና ሰንበት ቤት አልተማርኩም ነው ያለው። ክላስ ቀጥ ነው የሆነ ወንድምዬ አይ አንተ አሁንም እኮ ማለት ነው ሃይፖስቴሲስ ነው ሲያነዱ ሰላውኩም አንድ ጊዜ እውነተኛው አንድ ጊዜ ይልክ አንተ እንግሊዘኛውና ግሪኩን ራሱ አለየህምና እኔ ክላሱ ራሱ ይገባሃል መሰለኝም ወይ ደግሞ ቀጥ ነው የሚሆነው። ስለዚህ ችግር የለውም በቃ ችግር የለውም። ምክንያቱም ግሪኩና እንግሊዘኛው ራሱ እየለየህልኝ ስላልሆነ ብዙ አላስጨነቅህም። አሁን ፕሮሲድ አድርግና ከዲያቆን ጋር ቀጥል። አሁን በባህሪና በአካልና በባህሪ ላይ ከዲያቆን ጋር ትቀጥላለህ። ዲያቆን ከእርሱ ጋር ይቀጥል። ቀጥሉ። እኔ እኮ ሌሊት ነው እኔ ጋር እኮ እኔ ማሁን የተነሳሁት ገና ፊቴን ራሱ አልታጠብኩም። ገና እንደ ከፈቱ ምሽት ተደርጎልኝ ነው። ዲያቆን ትንሽ ልታጠብ 10 ደቂቃ ናት። አይ ቲንክ አሁን አምላክን በደንብ ገልጣሃል፣ ያንተን አምላክ ሰው። አሁን ደግሞ እኛ የምናምነውን እንዲያውም እስቲ አንድ መጽሐፍ ላሳይ። የሰንበት ትምህርት ቤት ስላክ እንዲያው የሰንበት ትምህርት ቤት መጽሐፍ አንድ ነገር ላሳየ። የሰንበት ትምህርት ቤት ስላክ ሰንበት ትምህርት ቤት እንደዚህ አይነት ትምህርት እንደማያስተምሩ እሱን ላሳየ። ኦኬ ይሄ እንደምታየው ሰንበት ትምህርት ቤት መማሪያ መጽሐፍ ነው። ሚስጥረ ስላሴ ይላል። በጎፋ መካነ ሕያዋን ቅዱስ ገብርኤል ካቴድራል ሰንበት ትምህርት ቤት የተልእኮ ትምህርት ክፍል ይላል። ኦኬ ቅድም ብለህ ነበረ። አሁን የነገርኳችሁ በሰንበት ትምህርት ቤት የምንማረው ነው ብላል። እሱ ውሸት ነው። ሰንበት ቤት እንደዚህ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን እንደዚህ አታስተምርም። በቴዎሎጂም አትማርም፣ በሰንበት ትምህርት ቤትም አትማርም። ኦኬ ኦርቶዶክሳዊ የሆነውን ትክክለኛ ኦርቶዶክሳዊ ቤተ እምነት የስላሴ ነገረ ስላሴ አስተምሮ መረዳት ማወቅ ከፈለክ ይኸው ልክላለሁ መጽሐፍን። ልጀምር። ለምሳሌ አዕማደ ሚስጥራት ብሎ ሚስጥረ ስላሴ ሚስጥረ ስጋዌ ካለ በኋላ ይኸው እዚህ ጋር ጀመረ። የአንድ አምላክ ሚስጥረ ስላሴ ይላል። አንተ ብቻ እግዚአብሔር ነህ፣ ሰማይና ሰማያትን ዝብ ሰራዊታቸው ሁሉ ምድርና በእርሱ ያሉትን ሁሉ ፈጥረሃል የሚለውን ነህምያ ላይ ያለውን አመጣ። ሚስጥረ ስላሴ የምንሰጠው ትምህርት ባለማስተዋል አንዳንዶች ብዙ አማልክት አስተውል። ስለ ሚስጥረ ስላሴ የምንሰጠውን ትምህርት ባለማስተዋል አንዳንዶች ብዙ አማልክት፣ ቅድም ብዙ አምላኮች እንዳልኩ 3 አምላኮች እንዳልከው ማለት ነው። 3 ብዙ አማልክት እንደምናመልክ አድርገው ሲወስዱ ይታያል፣ ወይም ሲዋሹ ይታያል። በእርግጥ ቤተክርስቲያን ስለ ብዙ አማልክት ታስተምራለችን? በጭራሽ። እንዲሁም የብዙ አማልክት ጽንሰ ሀሳብ ፖለቲዝምን ለመቃወም ግንባር ቀደም እርሷ ናት የቤተክርስቲያን ሃይማኖታዊ ትምህርት የተመሰረተው ይላል። ስለዚህ ከመነሻውም ይሄ 3 አምላክ ለምሳሌ እስልምናው እኛ ላይ ዋሽቷል። በቁርአን ላይ 3ኛ ይላሉ አምላክ ምናምን ብሎ የዋሽ ውሸት አለ። ብዙ በክርስቲያኖች ላይ በተለይ 3 አምላክ ያመልካሉ የሚባል ውሸት ይነገራል። ያ ትምህርታችን አይደለም። ሰው እንደፈለገ ቢዋሽ እንደፈለገ በቃ እንዲያው እንደፈለገ ሲቀባጥር ቢውል መጨረሻ ላይ የዛ ቤተ እምነት አስተምሮ ምንድነው ነው የሚወስነው። አየው ሰው በትምህርታችን 3 አምላክ የሚባል 3 አምላኮች የሚባል አማልክቶች የሚባል ትምህርት የለንም። ኦኬ እንዲሁም እኔ እግዚአብሔር ነኝ ከኔ በቀር ሌላ የለም ኢሳይያስ 45 ከኔ በቀር ሌሎች አማልክት አይሆኑልህ እግዚአብሔር አንድ እግዚአብሔር ነውና ከእግዚአብሔር በቀር አምላክ ማን ነው? ከአምላካችንስ በቀር አምላክ ማን ነው? የሚለውን መዝሙረ ዳዊትን ዘዳግምን ጠቅሳ ቤተክርስቲያን 3 አምላክ የሚባል ትምህርት እንደሌለ ታስተምራለች። እንዲሁም ዲዮናስዮስ በጦማሩ በመልእክቱ በደብዳቤው እንዲህ ብሎ ጽፏል። እንግዲህ ሃይማኖተ አበው የምታነብ ከሆነ ማለት ነው። ምን ይላል? እርሱ አንድ አምላክ ነው፣ 3 አማልክት አይደለም፣ ወይም 3 አምላክ አይባልም። አንድ ፈጣሪ ነው፣ ብዙ አይደለም። ቅድም ብዙ አድራጊዎች ብዙ ፈጣሪዎች ስትል ነበረ ነው። ምን ይላል ትምህርታችን? አባቶቻችንም እርሱ አንድ አምላክ ነው፣
ሶስት አማልክት ወይም ሶስት አምላክ አይባልም። አንድ ፈጣሪ ነው፣ ብዙ አይደለም። የማይመረመር አምላክነት ክብር ለመለኮት ገንዘቡ ነው ይላል። አየው። ስለዚህ ሶስት አምላክ እያለ የሚናገር ክርስቲያኖች ላይ ውሸታም ነው ማለት ነው። ክርስቲያኖች እንደዛ ስለማያስተምሩ ስለማያምኑ። ከዚህ በላይ ስለ እግዚአብሔር መለኮታዊ አንድነት የዘረዘርናቸው ጥቅሶችና በእነርሱ የተመሰሉ የሚቀሩ ማብራሪያዎች ሁሉ ስለ ሥላሴ የአካል የስምና የግብር ሶስትነት ከምንሰጠው መግለጫ ጋር የሚጣረስ አይደለም። ምክንያቱም በሶስት ስም በሶስት ግብር የሚታወቁ የሶስቱ አካላት ህላዌ አንድ ነውና በቅዱሳን አባቶቻችን መጽሐፍ እንዲሁ ተብራርቷል ይላል። ለምሳሌ ሀበውነት አበው ዘዲዮናስዮስ ምዕራፍ 94 ላይ እንዲሁም ሀበውነት አበው ዘሱኒቲው ላይ አንድ መለኮት አንድ ባህሪ፣ አየው፣ አንድ መለኮት አንድ ባህሪ፣ አንዲት ስግደት፣ አንዲት መንግስት ብንል ይህ ሶስት አካላት ማለትን የሚያፈርስብን አይደለም ይላል። አየው፣ ሶስት አካላት ቢኖሩ ሶስት አምላክ ግን አንልም። ሶስት አካላት ቢኖሩ ሶስት መለኮት አንልም። ስለዚህ አንድ አምላክ በባህሪ አንድ አምላክ ብለን እናምናለን ማለት ነው። ይኸው ሃይማኖተ አበው። ይህ እንግዲህ የሰንበት ትምህርት ቤት መጽሐፍ ነው እያለ ብዙ ነገር ያመጣልናል። ባይዘወይ ሰንበት ትምህርት ቤት እንዲህ ነው የተማርኩት ብለኛል። በላው ምን ታደርጋለህ? በአካል አንድ አምላክ ነው የሚለው ወይ ነው ጥያቄ። አንዴ ስማኝ፣ አንዴ ቆይ፣ እውነተኛው አንዴ ስማኝ። በባህሪ ነው እስካሁን ያልከው፣ እኔም በባህሪ አንድ አምላክ ነው። ዝም በለው። ሁላችንም ሰምተናል ያለው ምንድነው? በባህሪ አንድም በምንነት ስንት ነው ስትባል በምንነትም አንድም ሶስትም ነው ያለው እንዳለው ዳቆ በባህሪ አንድም ምንነት እሱ የሌለ ትምህርት ነው፣ አይገባም። ምንነት የሌለ ትምህርት ነው እሱ ታንጂ። እኔ ያልኩት አንድ ጊዜ እውነተኛው አላቅም ብለሃል እኮ የሚያክሰው ቆይ ይጨርስ። መስሙር አታውቅም እኮ አንተ ሚት አድርጋ አሁን ይኸውልህ ምን እናመሰግናለን። ረጋበል እናመሰግናለን። በአካል አንድ አምላክ ነው ያለው የሚባለው። እሺ አትደንግጥ፣ በቃ አትደንግጥ። እሺ ይጨርስ። ልጨርስልህና ከዛ በኋላ ምን ታደርጋለህ? አንተ ደግሞ ሰንበት ትምህርት ቤት ተማርኩበት ያልከውን ዶክመንት ታውጣለህ። የትኛው ሰንበት ትምህርት ቤት እንደዚህ እንዳስተማረች ልክ እኔ መጽሐፍን የሰንበት ቤቱ እንዳወጣው አንተ ደግሞ ታውጣለህ ማለት ነው። መረጃ ኦኬ። ኦራይት። አሁን ለምሳሌ ሚስጥረ ሥላሴንና ያው እዚህ ጋር ኦኬ፣ ቆይ እዚህ ጋር ወረድ ልበልልህ። እሺ፣ ያው እዚህ ጋር ምን ይላል ስለ እሺ፣ ስለ ሥላሴ ሲያስተምር ብዙ ፔጅ ነው ባይዘው፣ ወደ ስንት መሰለህ? ወደ 79 ፔጅ ነው። ኦኬ፣ እሺ። አሁን እዚህ ጋር በእግዚአብሔር ወይም በቅድስት ሥላሴ አሃዱ አምላክ አንድ አምላክ ማመናችን እንዴት ይገልጻል ይላል። አስተውል። አንድ አምላክ። አንተ ሶስት አምላክ ነው የማመልከው ብለሃል። እኛ አንድ አምላክ እናመልካለን። ይህ ድንቅ ሚስጥር ብቻ አይደለም፣ አንድ ብቻ ያልሆነ ብዙ የሆነ አንድነቱ ወይም ሞኖቲዝም ያመለክታል። ከመዝን አምን። ለምሳሌ ሰው አባቱና እናቱን ይተዋል፣ ሚስቱን ይከተላል። ሁለቱም በቴዎሎጂ ደረጃ ምን ትምህርት ቤት እንደዚህ ነው የተማርኩት የሚል በጣም ብዙ ነገሮችን አውርቷል። የእኛን እያሳየ ነው እያለ ነው መዝሙረ ያሬድ በሪፖርት የተቋረጠው። ግልጽ ላልሆነላችሁ ኦኬ፣ ሰላም ብያለሁ። እንዴት አደራችሁ? እንኳን አደረሳችሁ ብያለሁ ሁላችሁንም። ኦኬ፣ ይሄ እውነተኛው የሚባለው ነው። ቴዎሎጂ የተማርኩት እንደዛ ነው አለ። እሺ፣ አሁን እኔን ሳይሆን ትልቁ ላይ ማድረግ ያለብን እሱ ነው። አሁን ቴዎሎጂ የተማርክበትን ሞጁል ወይም ደግሞ መጽሐፍ ወይም ደግሞ ፒዲኤፍ ካለ ትከፍትና እንዳልከው ሶስት አምላክ የሚለው ጸጉር ጥፍር አለው የሚለውም ኦኬ ከፍተህ ታሳየናለህ ማለት ነው። አይሻልም? እንደዛ አይሻልም? ቴዎሎጂ የተማረው እንደዛ ከሆነ እስቲ ይክፈትና የትኛው አስተማሪ የትኛው ጽሑፍ ላይ ነው እንደዛ ብሎ ያስተማረው የሚለው ከተማረበት መጽሐፍ ከፍቶ ያሳየን። ያው ትልቁ ላይ ነህ፣ ክፈትና አሳየን። ኦኬ፣ ሰላም ይሁን። እንዴት ነህ? እግዚአብሔር ይመስገን። እንዴት ነው? እግዚአብሔር ይመስገን። ይኸውልህ አሁን ያሬድ የከፈተው
ያሬድ የከፈተው የተማርንበት ነው። አሁን እኔ እናንተ ልዩነቱ የተፈጠረው መሰለክ በመለኮት ተምረሃል አይደለ? ቴዎሎጂ ተምሬያለሁ ብለሃል አይደል? ተምሬያለሁ አልኩ። አዳምጠኛ። የት ነው የተማርከው? ቴዎሎጂ ጳውሎስ ነው የተማርኩት። ተመርቀሃል? አዎ። እስቲ ሰርቲፊኬቱን ታሳየናል? የተመረክበትም ሰርቲፊኬት ምን ይሰራላል? እሱን ራሴ ደስ ያለኝ ቀን አወጣዋለሁ። ግን አሁን የማውጣት ፍላጎት የለኝም። አሳየን። አለ አለኝ። እሺ፣ አሁን የማውጣት ፍላጎት የለኝም። ስለዚህ የማውጣት ፍላጎት የለኝም። ግን መሰረታዊ ሀሳብ ነኝ አሁን። እሺ፣ አሁን እሱን ተወውና አሁን ሰርቲፊኬት እንደሌለ አረጋገጥን። አሁን ደግሞ የተማርክበትን ሞጁሉን ክፈትና በሶስት አምላክ የሚለውን ክፈትና ሳየን ከቅዱስ ጳውሎስ። አሁን ቆይ አዳምጠኝ መጀመሪያ። ሞጁሉን ክፈት። አሁን አላዳምጥም። እኔ ሞጁል ብቻ ነው የጠየቁ። የአንተ ወሬ አሁን ምንም አያደርግልንም። ምክንያቱ ሶስት አምላክ አሁን ዘጊ በቃ መዝጋት ጀመርክ። በቃ ውይይቱን ዘጋው አይደለም። አሁን እኔ ማስረጃ ነው የምፈልገው። እንደዛ ተምረናል። አሁን አንተ የተማርከውን ስታብራራ እኮ ነው የምታወጫው። ተምሬያለሁ አይደል? እኮ ነው የምታወጫብረው። የተማርክበትን ክፈትና ከቅዱስ ጳውሎስ ትምህርት ቤት ሞጁል ወይም ደግሞ ሃንድ አውት ወይም ደግሞ ሶፍት ኮፒ ክፈትና ከቅዱስ ጳውሎስ ትምህርት ቤት መሆኑን አሳይተህን ሶስት አምላክ የሚለውን አሳየን እኮ ነው የተባልከው። ተምሬያለሁ ነው አይደል? የተማርከው እኮ አዳምጥ መጀመሪያ። አዳምጥ። አላዳምጥም። ክፈተው ማስረጃ። እንዴ ያንተ ወሬማ ሰማንህ እኮ ሶስት አምላክ ተምሬያለሁ አለ። ይሄን ወሬህን በማስረጃ የመወያየት ሞራልም ብቃትም የለም። ክፈተው ማስረጃ። ማቀራራት ብቻ ስለ ብቃቱ ስድቡ ይደርሳል። አሁን ማስረጃውን ክፈተው አለ። የለም እሱ የከፈተው ትምህርት እኛ የተማርነው ነው። በቃ ማን ነው የከፈተው? ያሬድ የከፈተው ግን ሲብራራ ነው የምታወጫው። ፒዲኤፉን ልከህለት ነው የከፈተው ያሬድ? የራሱ እሱ የተማረበትን እኔ ሙሉ ለሙሉ አምንበታለሁ። አሁን የያሬዶን ዶክሜንቱን ተወና አሁን አንተ የተማርክበትን ክፈትልን። አዳምጠኛ መጀመሪያ። እኔ ልልም የምፈልገውን አዳምጠኝ መጀመሪያ። አላዳምጥህ። ማስረጃ አለ የለህም? ወዳጅ የተማርክበትን እንዴ አለ የለህም? ውይይቱን ለማዳፈን ስለመጣ ያው አዳፍንና አውርደኝና በቃ ታገላ። የምን ማዳፈን ነው? ዝም ብለህ ያደነስካቸው አንዴ እንዲህ ብለህማ አትወጣም ወዳጄ። ተምሬያለሁ ብለህ ሲቀጥል ደግሞ የቤተ ክርስቲያን ትምህርት ቴዎሎጂ ብቻ ሳይሆን ቅዱሳት መጽሐፍት ናቸው። ስማኝ፣ አሁን ደግሞ ይኸው እንዲህ ናቸው። ቆይ እሺ፣ አንዴ ቅዱሳት መጽሐፍት ምን አድርገው ፈቱ? አሁን ቆይ መሯሯጥ የለም። አሁን መጀመሪያ ምንድን ነው ያልከው? የተማርኩት ሶስት አምላክ ተብዬ የተማርኩት በቅዱስ ጳውሎስ ትምህርት ቤት ነው አልክ። ስለዚህ የተማርክበትን ማስረጃ ክፈት ነው የተባልከው። መክፈት ትችላለህ? አትችልም? አሁን የተማርኩትን ልነግርህ ነው። የተማርኩት አትንገረኝ፣ ነግረኸኛል። አሁን መክፈት ትችላለህ ወይስ አትችልም? አማርኛ የምትሰማ ከሆነ አማርኛ አንተ መች ትሰማለህና መጀመሪያ ነው። ይኸው ሰምቼህማ ልንገርህ ስትለኝ አምልጥ። ከአንተ ይልቅ እኮ ስላሴን የሚሰሙት ሙስሊሞች ናቸው። ሙስሊሞች ገብተው ስላሴን የመሐመድ ባሪያ ተረጋጋ። ቆይ አንተ ሙስሊም እንደሆንክ በደንብ እናውቃለን። ሁለት ውሸቶችን እዚሁ እንደዚህ አወጫብረህ አደናግረህ ክርስቲያኑን አወናብደህ ማሰብ የሚችል ቆይ እንዳታስወጡት። ለመውጣት ፈልገው ነው። ተረጋጋ። የመሞገት ችሎታ የለም። እሺ በእውቀት ማን እየሞገተ እንደሆነ እኮ እዚህ እየታየ ነው። ማስረጃ ክፈት ስትባል ላወራ ነው። ችግር ያለ ቆይ አንተ ሐሜት አንዴ እሺ ተረጋጋ ወዳጅ። ምን እየሆንክ ነው? ለምንድን ነው መጮህ የጀመርከው? ማስረጃ ክፈት ማለት ያናድዳል። ቆይ አንዴ ማስረዳት አልችልም። አምልጥ፣ በቃ አምልጥ። እሺ እስቲ አውራና ቆይ አውራ። ቆይ አንዴ ሚዩት አታርጉት። እስቲ አውራ፣ ቀጥል። አውራና በቃ አንተ ቲክቶክ ላይ ስለ እግዚአብሔር ስለ ክርስትና አውቃለሁ ብለን የምታወራው አይደል? አውቃለሁ፣ ከጥንትም አውቃለሁ፣ ሰማሃለሁ። ግን አሁን ማቅራራት ሳይሆን በትትና በመግባባት መወያየት ነው የሚያዋጣው። እኔ የራሴ ኮንፊደንስ አለኝ። የደም ነፍስ አማኝ አይደለሁም። በእውቀት ነው የማመልከው። አሁን ምንድን ነው ካልከኝ
ስታብራሩ ነው ግራ የምታጋቡት ነው። ቴዎሎጂ መጽሐፉ ላይ ያለውን ስታብራራ እንዳይገባ አድርገህ ነው የምታብራራው ነው። እንዴት ካልከኝ ሶስት አምላክ አንልም የሚለው በመጽሐፍ ቅዱስ ላይም በትምህርታችንም ላይ ሶስት አምላክ አንልም የሚለው በባህሪ ነው። አንተም ቢሆን በባህሪ ሶስት አምላክ አለ አትልም። በአካል ሶስት አምላክ የለም ወይ ነው ጥያቄው። ይሄን መልሰውን በቃ አንተ በአካል ሶስት አዋቂው አሁን አውርተዋል። አሁን ደግሞ ሚዩት አድርገህ ታዳምጣለህ። እሺ አሁን ይሄን ሁሉ አምላክ አለ የለም አስረዳ። አንተ በሽተኛ ነህ እንዴ? ስማ በቃ ሰው ይሄ ሁለት ጆሮ የተሰጠ እንድትሰማበት ነው፣ ብዙ እንድትሰማ ከዛ ደግሞ ጥቂት እንድታወራ ነው አንድ አፍ የተሰጠ። ስለዚህ ዝም ብለህ በቆርቆሮ ድምፅ እዚህ አትጮህብን በጠዋቱ እሺ። ስለዚህ ስማ በደንብ አዳምጥ። አሁን ምንድን ነው ያልከው? ስታብራሩ ነው የምታበላሹት እንዲህ የምትሉት ምናምን እኔ የተማርኩት ምናምን አልክ። ይሄ ሁሉ ወሬ ዝም ብለን የሰማን ምን እንድትለን እኔ በእውቀት ነው የማወራው የሚል ሀሳብ አንስታል። በጣም ጥሩ። በእውቀት የሚያወራ ሰው ማስረጃ አምጣ ሲባል ጸበል እንደገባ ሰው 30 ጊዜ አይጮህም። እሺ ዝም ብለህ አትጮህ። አሁን ያወራኸውን ቅዱስ ጳውሎስ ተምሬያለሁ፣ ሶስት አምላክ የሚል ትምህርት ተምሬያለሁ ብለሃል አይደል? ብለሃል ወይስ አላልክም? በቅዱስ ጳውሎስም በለው ሰንበት ትምህርት ቤትም በለው አንድ አምላክ የሆኑ አንተ ቴዎሎጂ ተምሬያለሁ ብለህ በሁለቱም ተምሬያለሁ ነው ያልከው። አሁን ቆይ ስለ ቴዎሎጂው ብቻ ፎከስ አድርግ። አሁን ሰንበት ትምህርት ቤቱ ማስረጃ አምጣ ብዬህ ደግሞ ሌላ ታሪክ ውስጥ እንዳትገባ መጀመሪያ የቅዱስ ጳውሎስን ጨርስ። ተምርሃል አልተማርክም? እንደዛ የሚል የነገርኩ እኮ ነው። አሁን መጽሐፉ ላይ የተጻፈው ምንድን ነው? ነገርኩ እኮ አንድ አምላክ መሆኑ በአብ በወልድ በመንፈስ ቅዱስ እናምናለን። ምንድነው የጠየቁ? በአካል ሶስት በመለኮት አንድ የጠየቁ ምንድነው የጠየቁ? ምን ብዬ ነው የጠየቁ? በቴዎሎጂ የተማርከው ምንድነው አልከኝ። ሶስት አምላክ የሚል አለ ወይ አልከኝ። አተ ሌላ ሙስሊሞች ቤት ነው እንዳያለው። ስማኝ እንጂ እኔ እንደዛ ብዬ አልጠየቁም። ቅዱስ ጳውሎስ ተምሬያለሁ ብለሃል አላልክም ነው ጥያቄ። እባክህ እየሰማ መልስ። አዎ ተምሬያለሁ። ጎበዝ። ሞጁል አለ አይደለ? የተማርክበት ትልቁ ላይ ሆነና ክፈተው ሞጁሉን። አሁን ሞጁሉ ምን ይሰራላል? ሞጁሉ እኮ አንተ ከምትለው ጋር ከዚህ ካነበብከው እኔ ምን እንደሚሰራልኝ እኔ እነግርሃለሁ። ክፈተው አሁን የተማርክበት ቶሎ በል። አነበብከው ጋር አንድ ነው። ስታብራራ ነው ክፈተው። ሞጁሉን ቅርቤ ላይ የለም። እስቲ ቆይ ኧረ ፈልግ ይኖራል። ፈልግ ወይ ላውጣልህ ነው። እሺ እባክህ አውጣው እባክህ። እሺ ላዙርልህና ካሜራ ፍልስፍና ነው እንደሚለው እንትኑ የስላሴ ስለ ሚስጥረ ስላሴ ያወራንበት አሁን አላዘጋጀሁትም። ከፈለክ ሌላ ቀን እናወጣዋለን። ክፈተው ሞጁሉን እባክህ። ሞጁሉ አሁን አቅርቤ የለማ። አሁን እኔ ቴክ ዩር ታይም ኤንድ ሞጁሉ ቅርቤ የለም። እውነት ከፈለክ ሌላ ቀን ተቀሩኛል። ይዘው ስትመጣ ትገባለህ። እሺ ታወራለህ። አሁን ቁጭ ብለህ ትማራለህ ማለት ነው። ጨርሰናል። አያችሁ ሰርቲፊኬት ማሳየት አይችልም። አንዴ በቃ ማስረጃ የሌለው ሰው ሚዩት አድርጎ ያዳምጣል፣ ታብታብ ያደርጋል እንዳይዘረገብ በተቻለው መጠን አንተ ያዝከውን መጽሐፍ ስታብራራ ሚዩት አድርግ። አሁን ሚዩት አድርግ አብዱል። አሁን በቃ ማስረጃ የለህም፣ ወሬ ብቻና ሀሜት ብቻ አንፈልግም። ባይዞ ማቹርድ እኮ በራስህ ማስረጃ ነው እኮ በመቀጠቀጥ። ሚዩት አድርግ አብዱል። በራስህ ዱላ ነው መደበድብህ። የራስህን ማስረጃ አያችሁ። በቃ እንዲህ ቆርቆሮ ማስረጃ የለውም። በቃ ስትነካው መዞ ብቻ ነው። አያችሁ መጀመሪያ ሰርቲፊኬት አሳይ ተባለ።
አላሳይም። ማሳየት በምፈልግበት ሰዓት አሁን አይደለም ጊዜው አለ። ለምን መሰላችሁ? የለውም ማስረጃ። እንደዚህ ውሸቱ በአደባባይ ሲጋለጥበት እንደውም ለማረጋገጥ ይሄ ውሸቱ ተምሬያለሁ ብሎ ለማሳየት ሙስሊሞች የሚደግፉት ሙስሊሞችም እንዲደግፉት ማድረግ የሚፈልገውና እንደው በጣም የሚመቸው ማሳየቱ ነበር። የለውም። ያው ሞጁሉን ክፈት ተባለ። ይኸው እሺ ቆይ እስቲ አጠገቤ አለ። ካሜራዬን ልክፈትና ላዙር። ክፈት። ከዛ በኋላ አሁን አጠገቤ የለም፣ ቅርቤ የለም። አንተ እንደዚህ አይነት የህፃን ጨዋታ እኛን የምትሸውደን ይመስላል? ዲዩቲን ኦኬ፣ ቅርቤ የለም ብለህ ከዛ በኋላ እንድናምንህ ለካ ተምሯል ብለን ወስደን በፕሪሰፖዚሽን እኛ ተቀብለን የምናወራህ ይመስልሃል? ዊአርና ሙስሊም እስኮ ባይዘው ኢሊትሬት አይደለም። ኢሊትሬት ነው በቃ እንዲህ በነገርከው ልክ በቃ እያመነህ የሚሄደው ዊአር ክርስቲያንስ ባይዘው እና ለእያንዳንዱ የምንናገረው ነገርና ለምንሰማው ነገር ራሱ ማስረጃ እንፈልጋለን። እንዲህ ዝም ብሎ የማንም ቀዳዳት መጥቶ በተቀደደ ቁጥር እኛ አሜን ብለን አንቀበል። ስለዚህ ተምሬያለሁ ብልሃል፣ ማስረጃ ሰርቲፊኬት የለም። ሞጁል እንዴት ሞጁል? አንተ ተባረህም እንኳን ቢሆን እኮ ሞጁል ይይዛል ነው። እንደው የሆነ ሰዓት እንኳን ጀምረ ቢሆን የተባረረ ሰው ሞጁሉ ቢያንስ ይይዛል። ሞጁል የለውም። ይሄ ሞጁል እንኳን የለውም። ግን ምን ይላል? ቅድስት ሥላሴ ተምሬያለሁ አይሚን ቅዱስ ጳውሎስ ተምሬያለሁ አለ። ከዛ ደግሞ ያሬዶ ከከፈተው ማስረጃ ጋር አንድ አይነት ማለት እሱ ራሱ ነው የተማርነው። እኔ በጣም ይቅርታ አድርጉልኝና እንደዚህ ህሊናቸውም እንትናቸውም ሰውነታቸውም ከሸጡ ሰዎች በላይ የሚያሳዝን ፍጥረት የለም። እውነት ለመናገር ያሬዶ አሁን ሶስት አምላክ የሚል አንብቦ ነው ያሬዶ ካነበበው ጋር አንድ አይነት ነው የሚል በጣም ያሳዝናል። ኤኒዌይስ ማስረጃ አሁን ከእንደዚህ አይነት ሰው ጋር በማስረጃ ለማውራት ራሱ በጣም አስቸጋሪ ነው። ጥያቄ ያላቸው እንደ ሙስሊምነቱ መጥቶ ቢጠይቀን ኦፍኮርስ ማስረዳቱ እንችላለን።